ጀግናው አትሌት ጉዳፍ ጸጋዬ ለ4 ወራት የሚቆይ አበረታች መድኃኒቶች እገዳ ተጣለባት። መንግስት በቀጣዩ ዓመት 1.8 ትሪሊዮን ብር ገቢ ለመሰብሰብ እቅድ ይዟል ተባለ። ኢትዮጵያ የምታወጣውን ከፍተኛ ውጭ ምንዛሬ ያስቀራል የተባለለት ዘመናዊ የናፍጣ ጄኔሬተር ማምረት መጀመሩን ትራሚክስ ኢነርጂ ገለጸ። ሰላም ጤና ይስጥልን። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብራችሁ የሚቆየውን የፍቅር ኃይሉ ነኝ። አብራችሁን ቆዩ። ጀግናው አትሌት ጉዳፍ ጸጋዬ ለ4 ወራት የሚቆይ አበረታች መድኃኒቶች እገዳ ተጣለባት። የሁለት ጊዜ ዓለም ሻምፒዮን የሆነችው ጉዳፍ ጸጋዬ ከውድድር ውጭ በተደረገ ምርመራ በተከለከለ ንጥረ ነገር ለ4 ወራት የሚቆይ የዶፒንግ እገዳ ተጥሎባታል። የ29 ዓመቷ ጀግና ኢትዮጵያዊት አትሌት በአውሮፓውያን አቆጣጠር በ2022 የሴቶች 5000 ሜትር የዓለም ሻምፒዮንና በ2023 የ10000 ሜትር የወርቅ ሜዳሊያ አሸናፊ ሆናለች። ጉዳፍ በቶኪዮ 2020 ኦሎምፒክ የነሐስ ሜዳሊያ አሸናፊ ነበረች። ሌትሮዛል በሰውነት ውስጥ የኢንሱሊን መጠን ለመቀነስ ይረዳል። መድኃኒቱ በጡት ካንሰር ህክምና ወቅት ጥቅም ላይ ይውላል። ንጥረ ነገሩ በሰውነቷ ውስጥ የተገኘው ለታዘዘላት የህክምና ችግር ለመቆጣጠር በወሰደችው መድኃኒት ምክንያት እንደሆነ በማስረዳት አቅርባለች። ነገር ግን አስቀድማ የህክምና ነጻነት ፍቃድ ባለማውጣቷ ጥፋተኛ ሆናለች። አትሌቷ ጥፋቷን ወዲያውኑ አምና ለዓለም አትሌቲክስ ጥብቅና ክፍል ጋር ስምምነት ሰነድ በመፈራረሟ ሊጣልባት ከሚችለው የረጅም ጊዜ ቅጣት ይልቅ የ4 ወር እገዳ ብቻ እንዲወሰንባት ተደርጓል። መንግስት በቀጣዩ ዓመት 1.8 ትሪሊዮን ብር ገቢ ለመሰብሰብ እቅድ ይዟል ተባለ። በአዲሱ 2019 በጀት ዓመት 1.817 ትሪሊዮን ብር ገቢ ለመሰብሰብ መታቀዱን የገንዘብ ሚኒስቴር አስታውቋል። የገንዘብ ሚኒስትሩ አቶ አህመድ ሸዴ የ2019 በጀት ዓመት የበጀት መግለጫ ማብራሪያ ለህዝብ ተወካዮች ምክር ቤት ሲያቀርቡ እንደገለጹት በ2019 በጀት ዓመት የፌዴራል መንግስት በጥቅሉ 1.817 ትሪሊዮን ብር ገቢ ለመሰብሰብ አቅዷል። ይህ የገቢ እቅድ በ2018 በጀት ዓመት ይሰበሰባል ተብሎ ከተገመተው ጠቅላላ ገቢ አንጻር 17.4 በመቶ እድገት እንዳለው ጠቁመዋል። የ2019 በጀት ዓመት በጀት 88.7 በመቶ በታክስና ታክስ ካልሆኑ ገቢዎች ለመሰብሰብ መታቀዱን ጠቁመዋል። የታክስ ገቢ እቅዱን ለማሳካት በታክስ ፖሊሲና በታክስ አስተዳደር ረገድ የተያያዙ መሻሻያዎች፣ የታክስ ዲጂታላይዜሽን፣ የኤክሳይዝ ስታምፕ አሰራር በተጠናከረ ሁኔታ ተግባራዊ ለማድረግ ዝግጅት አድርጓል። ከብሔራዊ ባንክ በጀት ጉድለት መሸፈኛ የሚወስደው ብድር ሙሉ በሙሉ ቆሟል ያሉት ሚኒስተሩ ይህም የዋጋ ንረት ወደ ነጠላ አሃዝ ለማውረድ ማገዙን ተናግረዋል። የማክሮ ኢኮኖሚ ማሻሻያው የዋጋ ንረት ለማረጋጋት ትልቅ ድርሻ እንዳለው የገለጹት ሚኒስተሩ መንግስት የምግብ ዘይትና በመሰረታዊ ሸቀጦች እንዲሁም መድኃኒቶች በተመሳሳይ የድጎማ በጀት በመመደብ ዝቅተኛ ገቢ ላላቸው የህብረተሰብ ክፍሎች ድጋፍ እያደረገ እንደሆነ ገልጸዋል። በቀጣዩ 2019 በጀት ዓመት የ10.1 በመቶ የኢኮኖሚ እድገት እንደሚመዘግብ ግምት የተቀመጠ ሲሆን በኢኮኖሚ እድገቱ ኢንዱስትሪ፣ አገልግሎት ዘርፍና ግብርና ከፍተኛ ድርሻ ይይዛሉ። ኢትዮጵያ የምታወጣውን ከፍተኛ ውጭ ምንዛሬ ያስቀራል የተባለለት ዘመናዊ ናፍጣ ጄኔሬተር ማምረት መጀመሩን ትራሚክስ ኢነርጂ ገለጸ። ትራሚክስ ኢነርጂ ከዓለም አቀፍ ግዙፍ ተቋም ከሆነው የኢንድ ፐርፌክት ጄኔሬተር ጋር በመተባበር የኢንዱስትሪ ልማትን ለማፋጠንና የውጭ ምንዛሬን ለማስቀረት በሀገር ውስጥ ዘመናዊ ናፍጣ ጄኔሬተር የማምረት ስራ መጀመሩን አስታውቋል። ተቋሙ የፐርፌክት ቴክኖሎጂ አሻራን በመጠቀም የከባድ ኢንዱስትሪ የኃይል መሰረት ልማቶችን መገጣጠም፣ የሀገር ውስጥ ጄኔሬተር ማምረትና ልዩ ኃይል ስርዓቶች ኢንጂነሪንግ ስራን ተግባር ላይ ማዋሉን ለኢትዮጵያ ዴይሊ ኒውስ የተናገሩት የትራሚክስ ኢንጂነሪንግ መስራች እና ስራ አስኪያጅ አቶ መካሻ ተስፋዬ ናቸው። ይህም ከሰሃራ በታች ላሉ የአየር ንብረት ሁኔታዎች በተለየ ሁኔታ የተነደፉ የሀገር ውስጥ ማኑፋክቸሪንግ መሆኑን ገልጿል። የጄኔሬተር መገጣጠሚያ ፋብሪካ በሙሉ ኃይል ስራ ሲጀምር ከ200 በላይ ለሚሆኑ ሰዎች የስራ ዕድል ይፈጥራል ያሉት አቶ መካሻ ሙሉ በሙሉ ተገጣጥመው ከውጭ የሚገቡ የኢንዱስትሪ እቃዎች በሀገር ውስጥ የተመረቱ ምርቶች ለመተካት ያስችላል ብለዋል። በተጨማሪም በቴክኒክ ባለሙያዎች መካከል በሜካኒክና ኤሌክትሪክ ሲስተም ኢንጂነሪንግ ረገድ የላቀ አቅምን ይፈጥራል ተብሏል። አቶ መካሻ አክለውም የኢንዱስትሪ እቃዎች በሀገር ውስጥ የማምረት የውጭ ምንዛሬ ክምችት ላይ የሚፈጥረው ጫና በከፍተኛ ደረጃ ይቀንሳል በማለት ጨምረው ለጣቢያችን ተናግረዋል። በአማራ ብሔራዊ ክልላዊ መንግስት በደብረ ብርሃን ከተማ የተቋቋሙ ትራሚክስ ኢነርጂ በቀጣይ በሀገር ውስጥ የተገጣጠሙ የኃይል ምርቶች ወደ ምስራቅ አፍሪካ ሀገራት ለመላክ የሚያስችል የረጅም ጊዜ እቅድ እንዳለው አስታውቋል። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የነበርኩትን የፍቅር ኃይሉ ነኝ። ትኩስ ዜናዎችን እንዲያገኙ ሰብስክራይብ ያድርጉ። ሰናይ